ትናንት ምሽት የእስራኤል ሰማዮች አልጨለሙም። ይልቁንም ከቴህራን አቅጣጫ በሚወነጨፉ የሚሳኤል እሳቶች ቀይ ለብሰውና በእሳት ነበልባል ተውጠው ነው ያደሩት። ኢራን ጦርነቱ ከተጀመረ ወዲህ እጅግ ከባዱን ጥቃት ሰነዘረች በተባለለት በዚህ ምሽት እስራኤል ለዓመታት የለኝም እያለች በድብቅ ስታንቀሳቅሰው የቆየችውና የደህንነቷ ዋስትና አድርጋ የምትቆጥረው የዲሞና የኒውክሌር ምርምር ማዕከል ሳይቀር ኢላማ ውስጥ መግባቱ ታውቋል። እስራኤል የኒውክሌር መሳሪያ እንዳላት በይፋ አምና ባታውቅም የዓለም አቀፍ ተቋማት ግን የኒውክሌር አረሮችን የምታመርትበት ዋናው ተቋማ ይኸው የዲሞና ጣቢያ እንደሆነ ይገልጻሉ። ይሁንና በትናንትናው ምሽት የኢራን ሚሳኤሎች ይህንኑ ተቋም በመድፈር የአስተዳደርና የምርምር ህንፃዎችን ማውደማቸው የተሰማ ሲሆን እስካሁን ይህን ዘገባ ለማቅረብ እስከገባንበት ሰዓት ድረስ ከ100 ዜጎች በላይ መጎዳታቸውና የሀገሪቱ የሳይንስ አቅም የሆኑ ምሁራን ሳይቀሩ ለጥቃቱ መጋለጣቸው ታውቋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁም ቢሆኑ የደረሰውን ድንጋጤ መደበቅ አልቻሉም። በጣም አስቸጋሪና መራራ ሌሊት አሳልፈናል ሲሉ በሰጡት መግለጫ አስታውቀዋል። ይህ በእንዲህ እንዳለ ኢራን ከጥቃቱ በኋላ በሰጠችው መግለጫ ገና ትገረማላችሁ ስትል ዳግም ዝታለች። በሌላ በኩል ደግሞ የእስራኤል ጦር ቃል አቀባይ ሜጀር ጀነራል ኤቪ ዴፍሪን ትናንት ምሽት የአየር መከላከያ ስርዓቶቻቸው የሚፈለገውን ያህል ስኬታማ መሆን አለመቻላቸውን በይፋ አምነዋል። ጀነራሉ መከላከያችን ለምን የኢራን ሚሳኤሎችን ማክሸፍ አቃተው የሚለውን ጉዳይ በጥልቀት እያጣራን ነው ሲሉ በኤክስ ገጻቸው አስፍረዋል። ይህ የጀነራሉ ንግግርና የኢራን አዲስ ዛቻ የጦርነቱን አዲስ መልክ የሚያሳዩ ናቸው ተብሏል። ታዲያ የዛሬው ልዩ ጥንቅራችን ትኩረት የሚያደርገው በዚሁ ጉዳይ ላይ ነው። የእስራኤል የአየር መከላከያ ጋሻ የሆነው አይረን ደም፣ ዴቪድ ስሊንግና አሮ ስርዓቶች አሁን ካለው የጥቃት ማዕበል አንጻር እስከ መቼ ሊዘልቁ ይችላሉ የሚለው ጥያቄ የብዙዎች መነጋገሪያ ሆኗል። ጦርነቱ ከተጀመረበት የመጀመሪያ ቀን አንጻር ሲነጻጸር አሁን የኢራን ሚሳኤሎች በአንጻራዊነት የእስራኤልን መከላከያ ሰብረው ቴል አቪቭንና ስልታዊ ቦታዎችን እያጠቁ መሆናቸው መረጃዎች ያሳያሉ። አሜሪካን ብትሆን በደቡብ ኮሪያ የሚገኘውን ዘመናዊውን የታድ የሚሳኤል መከላከያ ስርዓት ነቅላ ወደ መካከለኛው ምስራቅ ለማምጣት እንቅስቃሴ መጀመሯ ይታወቃል። ይህም የሚያሳየው የእስራኤል ተተኳሾች እያለቁ መሆናቸውን ብቻ ሳይሆን ጦርነቱ መልክ እየቀየረ መምጣቱን ነው። ሁለት ከፍተኛ የአሜሪካ ባለስልጣናት ለታዋቂው የአሜሪካ ሚዲያ ሴማፎር በሰጡት ሚስጥራዊ መረጃ ደግሞ አዎ የእስራኤል መከላከያ ስርዓት እጥረት እያጋጠመው ነው ብለዋል። ለመሆኑ እስራኤል ይህን ጦርነት እስከ መቼ ልትቀጥለው ትችላለች? ኢራንስ እስካሁን ስንት ሚሳኤሎችን ተኮሰች? ስንትስ ይቀሯታል? የምሽቱ የኢራን ከባድ ጥቃት ምን አይነት መልእክት ይዟል? የሚሉትን አንገብጋቢ ጉዳዮች ዛሬ በስፋት የምንዳስስባቸው ይሆናል። እስከ መጨረሻው አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮም ላይክ እንድታደርጉ በአክብሮት እንጠይቃችኋለን። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረበን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርቧል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 42 2374 አሊያም በ0980 75 06 06 ላይ ይደውሉ። ሜሪት ሪል ስቴት። ይቺ ባቄላ ካደረች አትቆረጠምም በሚል እሳቤ ገና በጠዋቱ ክንፎቿን ለመቅጠፍ የተሞከረባት ኢራን በተግባር ግን መጀመሪያውኑም ለማትቆረጠም ባቄላነት መዘጋጀቷን በዚህ ጦርነት እያሳየች እንደምትገኝ ብዙዎች ይገልጻሉ። የኢራን ወታደራዊ ጡንቻ ከመሬት በታች በተገነቡ የሚሳኤል ከተሞች ተብለው በሚጠሩ ሰፊ ዋሻዎች ውስጥ የታጠረ በመሆኑ በቀላሉ የሚገኙ አልሆነም። እስካሁን ባለው መረጃ መሰረት ኢራን በዚህ ጦርነት የመጀመሪያዎቹ 22 ቀናት ውስጥ ብቻ ወደ 700 የሚጠጉ ሚሳኤሎችን ተኩሳለች። ይሁንና ይህ ቁጥር ከጠቅላላ ክምችቷ አንጻር ሲታይ ገና ጅማሮ እንጂ ማብቂያው እንዳልሆነ መረጃዎች ያሳያሉ። ጦርነቱ ከመጀመሩ በፊት ቴህራን ከ2500 በላይ ዝግጁ የሆኑ ሚሳኤሎች እንደነበሯት የሚገመት ሲሆን አሁን ባለው ስሌት ደግሞ ቢያንስ 1800 የሚሆኑት አሁንም በምድር ስር ተደብቀው ይገኛሉ። ከዚህም በላይ የኢራን የመከላከያ ኢንዱስትሪ ሌሎች ተጨማሪ ሚሳኤሎችን እያመረተ የሚገኝ በመሆኑ የምትተኩሰው ሚሳኤል በሌላ አዲስ ምርት እየተተካ የክምችት መጠኗን እንዳይቀንስ እያደረገው እንደሚገኝ ይታመናል።
ይታመናል። ይህ ደግሞ እስራኤል ውድ የሆኑትን የአየር መከላከያ ተተኳሾቿን ወይም ኢንተርሰፕተርስ እንድትጨርስና የመከላከያ ድጋም ውስጥ እንድትገባ ሆን ተብሎ የተቀየሰ የኢራን የረጅም ጊዜ የጦርነት ስልት መሆኑን ብዙ ወታደራዊ ተንታኞች በአጽንኦት እየገለጹት ይገኛሉ። ታዲያ ኢራን በምሽቱ ጥቃት እጅግ ዘመናዊ የተባሉ ባላስቲክ ሚሳኤሎችን በመጠቀም በእስራኤል ላይ መጠነ ሰፊ የሚሳኤል ናዳ ያወረደች ሲሆን በተለይም እስራኤል የደህንነቷ ዋስትና አድርጋ በሚስጥር የምትጠብቀው የዲሞና የኒውክሌር ምርምር ማዕከል የጥቃቱ ዋነኛ ኢላማ መሆኑ ተረጋግጧል። ከቴህራን የተተኮሱት እነዚህ ሚሳኤሎች የእስራኤልን የአየር መከላከያ ጋሻ ጥሰው በመግባት የጣቢያውን የአስተዳደር ህንፃና ለምርምር የሚውሉ ስልታዊ ክፍሎችን ክፉኛ መምታታቸው ታውቋል። ይህ ጥቃት በቁሳቁስ ላይ ካደረሰው ውድመት ባለፈ የኒውክሌር ምሁራኖቿ ላይም ጉዳት ሳይደርስ እንዳልቀረ ተነግሯል። በተመሳሳይ ሰዓት በደቡባዊ እስራኤል በምትገኘው አራድ ከተማ ላይ የወረደው የሚሳኤል ናዳም ያስከተለው ሰብአዊ ቀውስ ቀላል የሚባል አይደለም። የሀገሪቱ የድንገተኛ ጊዜ አገልግሎት እንዳስታወቀው ከዚሁ ጋር ተያይዞ 88 ሰዎች ቆስለው ወደ ሆስፒታል የተወሰዱ ሲሆን ከነዚህም ውስጥ የአስሩ ሁኔታ እጅግ አሳሳቢና ለህይወታቸው የሚያሰጋ እንደሆነ ተገልጿል። ሌሎች 30 የሚሆኑ ሰዎች ደግሞ በዲሞና ከተማ መኖሪያ መንደሮች ውስጥ በደረሰው ፍንዳታ ጉዳት እንደደረሰባቸው የአናዶሉ ዘገባ ያሳያል። ይህም ነው እንግዲህ ለጠቅላይ ሚኒስትር ቤንያሚን ኔታንያሁ በጣም አስቸጋሪ ሌሊት እንዲሆንባቸው ያደረገው። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የደረሰውን የጥቃት ክብደትና ያስከተለውን ድንጋጤ መደበቅ አልቻሉም። ይልቁንም በሰጡት መግለጫ ለወደፊት ህልውናችን ስንል በምናደርገው ውጊያ ውስጥ ይህ ምሽት እጅግ አስቸጋሪና ፈታኝ ምሽት ሆኖ አልፏል ሲሉ የሁኔታውን አሳሳቢነት በይፋ አምነዋል። ኔታንያሁ በተለይም ክፉኛ በተመታቸው የአራድ ከተማ ከንቲባ ያኢር ማያን ጋር በስልክ መነጋገራቸውን የጠቀሱ ሲሆን በመላው የእስራኤል ዜጎች ስም ለቆሰሉት ወገኖች ፈጣን ማገገምን እንደሚመኙና ጸሎታቸውም ከነሱ ጋር እንደሆነ ገልጸዋል። ከዚህም ባለፈ የጠቅላይ ሚኒስትር ጽህፈት ቤት ዋና ዳይሬክተር ከሁሉም የመንግስት መስሪያ ቤቶች ጋር በመቀናጀት አስፈላጊውን ድጋፍና እርዳታ ሁሉ እንዲያቀርቡ ጥብቅ መመሪያ መስጠታቸውን ታይምስ ኦፍ እስራኤል አስነብበዋል። በየቦታው ተሰማርተው ለሚገኙ የድንገተኛ አደጋና የነፍስ አድን ሰራተኞችም ድጋፋቸውን የገለጹት ቤንያሚን ኔታንያሁ ህዝቡም የሚሰጠውን መመሪያ በጥንቃቄ እንዲከተል አሳስበዋል። ምንም እንኳ የኒውክሌር ጣቢያቸው መደፈርና የሳይንቲስቶቻቸው መጎዳት ትልቅ ስብራት ቢሆንባቸውም ኔታንያሁ በመግለጫቸው ማጠቃለያ ላይ ጠላቶቻችንን በሁሉም ግንባሮች መምታታችንን ለመቀጠል ቁርጠኞች ነን በማለት የእስራኤልን ያጸፋ ምላሽ ዝግጁነት በድጋሚ ለማረጋገጥ ሞክረዋል። የጠቅላይ ሚኒስትሩ መግለጫ በእስራኤል ህዝብ ዘንድ መጽናናትን ለመፍጠር ቢሞክርም ከጀርባው ግን በአገሪቱ ወታደራዊ አመራር ውስጥ ትልቅ መደናገጥ መንገሱን የሚያሳዩ ምልክቶች እየታዩ መሆኑ እየተነገረ ይገኛል። በተለይም ከዲሞና የኒውክሌር ጣቢያ አቅራቢያ የሚሰሙት የፍንዳታ ድምጾች እስራኤል ለዓመታት የገነባቸው ሚስጥርና የመከላከያ አጥር በአንድ ምሽት ሲሸረሸር የታየበት ክስተት እንደሆነ ተገልጿል። ይህ ጥቃት ኢራን ሚሳኤሎቿን ወደ ስስ ቦታዎች የማድረስ አቅሟ ማደጉን ብቻ ሳይሆን እስራኤል ያላትን የመከላከያ ሀብት በአግባቡ መጠቀም ተስኗት ይሆን የሚል ጥርጣሬን በብዙዎች ዘንድ አጭሯል። የአገሪቱ ነዋሪዎችም ደህንነታችን በምን ደረጃ ላይ ነው በሚል ስጋት ውስጥ ሆነው መንግስታቸውን እየጠየቁ ባለበት በዚህ ወቅት የባለስልጣናቱ መግለጫዎች ከወትሮ የተለየ ጥንቃቄ የታየባቸውና ሁኔታው ካለፈው ልምድ ውጪ መሆኑን የሚጠቁሙ ሆነዋል። በዚህ በምሽቱ ጥቃት ወቅት ነው እንግዲህ እነ አይረን ደም የት ሄደው ነው የሚለው ጥያቄ በብዙ እስራኤላውያን ዘንድ እንዲነሳ ምክንያት የሆነው። ለዚህ ጥያቄም የእስራኤል ጦር ምላሽ ሰጥቷል። የእስራኤል መከላከያ ሰራዊት ቃል አቀባይ ሜጀር ጀነራል ኤፊ ዴፍሪን በኤክስ ገጻቸው ባሰፈሩት መረጃ የአገሪቱ የአየር መከላከያ ስርዓቶች በስራ ላይ ቢሆኑም በምሽቱ ጥቃት የመጡትን የኢራን ሚሳኤሎችን ግን ማክሸፍ ሳይችሉ መቅረታቸውን በይፋ አረጋግጠዋል። ጀነራሉ ስለ ሁኔታው ምርመራ እናደርጋለን፣ ከስህተታችንም እንማራለን ሲሉ ነው ያስታወቁት። ይህም እስራኤል ለዓመታት ስትመካበት የነበረው የአየር አጥሯ መበሳቱንና በኢራን ሚሳኤሎች መሸነፉን ያመላከተ ትልቅ ወታደራዊ እውቅና ሆኖ ተመዝግቧል ሲሉ ተንታኞች እየገለጹት ይገኛሉ። ይህም ሁኔታ በሰራዊቱና በደህንነቱ ተቋማት ውስጥ ትልቅ መደናገጥን መፍጠሩ አልቀረም። የጥቃቱ ኢላማ የሆነችው የዲሞና ከተማ ስትራቴጂካዊ ፋይዳ ደግሞ ነገሩን ይበልጥ አሳሳቢ አድርገዋል። ዲሞና ከእስራኤል ምስጢራዊ የኒውክሌር ምርምር ማዕከል በስተደቡብ ምስራቅ 13 ኪሎ ሜትር ርቀት ላይ ብቻ የምትገኝ ሲሆን አካባቢውም የሀገሪቱ የደህንነት እምብርት ተደርጎ ይወሰዳል። በጥቃቱ የተመቱት ዲሞናና አራድ ከተሞች ከኒውክሌር ጣቢያው በተጨማሪ የእስራኤል አየር ኃይል ግዙፍ የጦር ሰፈር ለሆነውና እጅግ ዘመናዊ የሆኑት ኤፍ-35 ተዋጊ ጀቶች ለሚገኙበት ለኔቫቲም የአየር ማረፊያ በጣም ቅርብ እንደሆነ መረጃዎች ያሳያሉ። ኢራን ሚሳኤሎቿን ወደዚህ ቀጠና መላኳ የእስራኤልን የኒውክሌር አቅምና የአየር ኃይል የበላይነት በአንድ ጊዜ ኢላማ ለማድረግ ያለመ የተሰላ ወታደራዊ እርምጃ መሆኑን ያሳያል። አሁን ዓለም በጉጉት የሚጠብቀው እስራኤል ለዚህ ስትራቴጂካዊ ተቋሞቿ መደፈርና የአየር መከላከያዋ መውደቅ ምን አይነት አጸፋዊ ምላሽ ትሰጥ ይሆን የሚለው ነው።
ታዲያ የእስራኤል አየር መከላከያ ስርዓት ምን ደረጃ ላይ ይገኛል ለሚለው ጥያቄ ምላሽ የሚሆን አንድ መረጃ ከአሜሪካው ተነባቢ የዜና ተቋም ሴማፎር ወጥቷል። እንደ ዘገባው ከሆነ እስራኤል ባለስቲክ ሚሳኤሎችን የምታከሽፍባቸው ተተኳሾች ወይም ኢንተርሰፕተሮች በከፍተኛ ሁኔታ እያለቁባት መሆኑን ለዋሽንግተን ባለስልጣናት በሚስጥር አስታውቃለች ብሏል። እስራኤል ወደዚህ ጦርነት የገባቸው ገና ባለፈው ከኢራን ጋር በነበረው የ12 ቀናት ግጭት ወቅት የተኮሰቻቸው ተተኳሾች ሳይተኩላት በነበረበት ዝቅተኛ ክምችት ሲሆን አሁን ደግሞ የኢራን የሚሳኤል ናዳ ካለማቋረጥ በወረዱ ያለባትን ጥቂት ክምችት አሟጦታል ብሏል። በተለይም ኢራን በሚሳኤሎቿ ላይ የክላስተር ቦምቦችን መጨመሯ እስራኤል አንድን ሚሳኤል ለመምታት ብዙ ተተኳሾችን እንድትጠቀም አስገድዷታል። ይህ የመከላከያ መሟጣት ስጋት ደግሞ በምሽቱ ጥቃት ወቅት የኢራን ሚሳኤሎች ያለምንም ከልካይ የዲሞናን የኒውክሌር ጣቢያና የአራድን ከተሞች እንዲደፍሩ ዋነኛ ምክንያት ሆኗል ተብሎ ይታመናል። ይህ የእስራኤል የጥበቃ ጋሻ መላላት አሜሪካንም ቢሆን ክፉኛ ያስደነገጠ ሲሆን ዋሽንግተንም ይህንን ክፍተት ለመሙላት የራሷን ክምችት አደጋ ላይ የሚጥል እርምጃ ለመውሰድ እየተገደደች ትገኛለች። የፔንታገን ባለስልጣናት እንደሚሉት የእስራኤል መከላከያ ስርዓት መዳከም በቀጠናው ያሉ የአሜሪካን ወታደራዊ ካምፖችና ጥቅሞች ጭምር ለጥቃት የሚያጋልጥ ነው። ለዚህም ነው ዋይት ሀውስ በደቡብ ኮሪያ የሚገኘውን እጅግ ውድና ዘመናዊውን ታድ የሚሳኤል መከላከያ ስርዓት ነቅሎ ወደ እስራኤል ለማምጣት የወሰነው ሲል ዘገባው ያስነበባል። ይሁንና ይህ እርምጃ በአሜሪካ የውስጥ ፖለቲካ ላይም ጥያቄ መቀስቀሱ አልቀረም። አሜሪካ ባለፈው ሰኔ ወር ብቻ 150 የሚሆኑ የራሷን የታድ ተተኳሾች የተጠቀመች ሲሆን ይህም በወቅቱ ከነበራት አጠቃላይ ክምችት 1/4ኛውን ያህል ያሟጠጠ ነበር። አሁን ደግሞ የእስራኤልን ሰማይ ለመጠበቅ ስትል የራሷን ስልታዊ ክምችት አሳልፋ መስጠቷ ጦርነቱ ቢራዘም አሜሪካ ራሷን ለመከላከል የሚያስችል አቅም ይኖራት ይሆን ወይ የሚለውን አሳሳቢ ጥያቄ እንዲነሳ ምክንያት ሆኗል ሲል ሴማፎር ይገልጻል። ይህ የአሜሪካ ስጋት የሚመነጨው እንዲሁ ካለው የክምችት እጥረት ብቻ ሳይሆን ጦርነቱ እየጠየቀ ካለው እጅግ ከፍተኛና የማይመጣጠን የገንዘብ ወጪ ጭምር ነው። እስራኤል አንድን የኢራን ሚሳኤል ወይም ድሮን ለማክሸፍ የምታወጣው ወጪ ከጥቃቱ መሳሪያ ዋጋ ጋር ሲነጻጸር ሰማይና ምድር ነው። ለምሳሌ ያህል ቀለል ያሉ ጥቃቶችን የሚመክተው የአይረን ደም አንድ ተተኳሽ ሚሳኤል ብቻ ከ20 ሺህ እስከ 100 ሺህ ዶላር ያወጣል። የረጅም ርቀት ባለስቲክ ሚሳኤሎችን የሚያከሽፈውና ትናንት ምሽት በዲሞና ሰማይ ላይ ሲተኮስ የነበረው አሮ ስሪ ደግሞ ለእያንዳንዱ ተተኳሽ እስከ 3.5 ሚሊዮን ዶላር የሚጠጋ ወጪ ይጠይቃል። የዴቪድ ስሊንግ መካከለኛ ተከላካይ ደግሞ በአማካይ 1 ሚሊዮን ዶላር ያወጣል። በአንጻሩ ኢራን የምትጠቀማቸውና እስራኤልን ለከፍተኛ ወጪ የሚዳርጓት የሻሂድ ድሮኖች የማምረቻ ዋጋቸው ከ20 ሺህ እስከ 50 ሺህ ዶላር ባልበለጠ ወጪ የሚዘጋጁ ናቸው። ይህ ማለት ኢራን ጥቂት ሺህ ዶላሮችን አውጥታ የምትተኩሰውን ድሮን ለማክሸፍ እስራኤል በሚሊዮን የሚቆጠሩ ዶላሮችን ለማውጣት ትገደዳለች ማለት ነው። ኢራን ይህንን የማይመጣጠን የጦርነት ወጪ ወይም አሲሜትሪክ ዋርፌር ሆን ብላ የተጠቀመችበት ስልት ሲሆን ዓላማውም የእስራኤልንና የአሜሪካን ካዝና በማድረግ በረጅም ጊዜ ሂደት በኢኮኖሚ ማዳከም ነው። ቴህራን የሚሳኤል ከተሞቿን በዝቅተኛ ወጪ በሺዎች በሚቆጠሩ መሳሪያዎች ስታጥለቀልቅ፣ እስራኤል ግን እያንዳንዱን ተተኳሽ ለማምረት ወራትንና በሚሊዮን የሚቆጠሩ ዶላሮችን ኢንቨስት ማድረግ ይኖርባታል። ይህ የኢኮኖሚ ጦርነት እስራኤልን ለከፍተኛ ውጥረት የዳረጋት ሲሆን አሜሪካም የራሷን የቢሊዮን ዶላር መከላከያዎች ለእስራኤል በነጻ ስታቀርብ የራሷን የጦር በጀትና ስልታዊ ክምችት ለከፍተኛ አደጋ እያጋለጠች መሆኑን መረጃዎች ያሳያሉ። ይህ የተተኳሽ ሚሳኤሎች እጥረት መከሰቱ የጦርነቱን የኃይል ሚዛን ሊቀይረው እንደሚችል ተንታኞች ይገልጻሉ። ኢራን የማስወንጨፍ ቁጠባ ወይም ላውንች ኢኮኖሚ የሚባለውን ስልት በመጠቀም እስራኤል ያለባትን የተተኳሽ እጥረት ተጠቅማ ስልታዊ የሆኑ የኒውክሌርና የወታደራዊ ተቋማትን በቀላሉ ኢላማ ማድረጓን ልትቀጥል ትችላለች። እስራኤል ምንም እንኳ በጦር አውሮፕላኖች የመከላከል አማራጭ ቢኖራትም የረጅም ርቀቱን የሚሳኤል ናዳ ለመመከት ግን እንደ አሮ ስሪ ያሉ ተተኳሾች ወሳኝ ናቸው። አሁን ላይ ዓለም በጉጉት የሚጠብቀው ዶናልድ ትራምፕ ገደብ የለሽ የጦር መሳሪያ ክምችት አለን በማለት የገቡት ቃል በእርግጥም የእስራኤልን ሰማይ ከኢራን የሚሳኤል ማዕት ይታደገው ይሆን ወይስ ኢራን ይህንን የእስራኤልን የመከላከያ ድካም ተጠቅማ ጦርነቱን ወደማይመለስበት ምዕራፍ ትገፈዋለች የሚለው ነው። የምሽቱ የዲሞና ጥቃት እንደሚያሳየው ከሆነ ግን ጊዜው ለእስራኤል የመከላከያ ጋሻ እየሮጠባት መሆኑን ባለሙያዎች ይገምታሉ። ይህ ሁሉ በእስራኤል በኩል ያለው መደናገጥና የአየር መከላከያ ጋሻ መላላት ባለበት ሁኔታ ከቴህራን አቅጣጫ የሚሰጡት መግለጫዎች ደግሞ የጦርነቱን መልክ ይበልጥ የሚያስፈራ አድርገውታል። የኢራን እስላማዊ አብዮታዊ ዘብ IRGC የጠፈር ኃይል አዛዥ ሜጀር ጀነራል ሰይድ ማጅድ ሙሳቪ በምሽቱ ጥቃት የተመዘገበውን ስኬት ተከትሎ በሰጡት አዲስ መግለጫ ገና ትገረማላችሁ በማለት እስራኤልንና አሜሪካን ዳግም አስጠንቅቀዋል። አዛዡ አክለውም ከዚህ ሰዓት ጀምሮ በጠላት ቁጥጥር ስር ባሉ ግዛቶች ሰማይ ላይ የኢራን ልጆች የሚሳኤል የበላይነት
መረጋገጡን አውጃለሁ ማለታቸው ቴህራን የጦርነቱን የስነ ልቦናና የወታደራዊ የበላይነት ለመያዝ እየሞከረች እንደሆነ ተገልጿል። ጀነራል ሙሳቪ በኤክስ ገጻቸው ባሰፈሩት በዚህ መልእክት በቀጣይ በሚሰነዘሩት የጥቃት ማዕበሎች የሚሰሩ አዳዲስ ታክቲኮችና የማስወንጨፊያ ስርዓቶች የአሜሪካና የእስራኤል አዛዦችን በድን ወይም ደንብ ፋውንድድ አድርገው እንደሚያስቀሩ ተናግረዋል። በምሽቱ በደቡባዊ የተያዙ ግዛቶች ላይ ያለው ሰማይ በኢራን ሚሳኤሎች ብርሃን ለሰዓታት ደምቆ ይቆያል ያሉት አዛዡ እስካሁን የታየው ጥቃት ጅማሮ መሆኑንና ኢራን ገና ያልተጠቀመችባቸው ሚስጥራዊ የጦር ስልቶች እንዳሏት አመላክተዋል። ይህ ዛቻ እስራኤል በተተኳሽ ሚሳኤሎች ጥረት ባለበትና የዲሞና የኒውክሌር ጣቢያ ሳይቀር ጥቃት በደረሰበት በዚህ ወቅት መሰማቱ የኔታንያሁ መንግስት ላይ ያለውን ጫና አክብዶታል ሲል የዘገበው ደግሞ ተነባቢው ጋዜጣ ዘፕሪንት ነው። በተመሳሳይ የኢራን ፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ የእስራኤል ሰማይ አሁን ላይ መከላከያ የሌለው ወይም ዲፌንስለስ መሆኑን በይፋ ገልጸዋል። አፈ ጉባኤው በሰጡት አስተያየት የእስራኤል አገዛዝ እጅግ ጥብቅ ጥበቃ በሚደረግለት የዲሞና ቀጠና ውስጥ ሚሳኤሎችን ማክሸፍ ካልቻለ ይህ በወታደራዊ ኦፕሬሽን ረገድ ወደ አዲስ የውጊያ ምዕራፍ መገባቱን የሚያሳይ ግልጽ ምልክት ነው ብለዋል። ጋሊፓፍ አክለውም አሁን አስቀድሞ የተቀረጹትን ቀጣይ እቅዶች ተግባራዊ ለማድረግ ጊዜው ደርሷል በማለት ጦርነቱ ወደማይመለስበት ደረጃ መሸጋገሩን ጠቁመዋል። በመጨረሻም አፈ ጉባኤው ለኢራን ሕዝብ የኖርውዝ ወይም የአዲስ ዓመት በዓል የእንኳን አደረሳችሁ መልእክት ሲያስተላልፉ ይህንኑ ወታደራዊ ስኬት እንደ ትልቅ የበዓል ስጦታ በመቁጠር ነው ብለዋል። አሁን ዓለም በከፍተኛ ስጋት የሚጠብቀው ይህ የኢራን አስገራሚ የተባለው ቀጣይ እርምጃ ምን ሊሆን ይችላል የሚለው ሲሆን የመካከለኛ ምስራቅ ሰማይ አሁንም በሚሳኤል የእሳት ጭስ እንደታጠነ የሚቀጥል መሆኑን ነው። የተከበራችሁ የገበያ ሚዲያ ቤተሰቦቻችን ለዛሬ ያዘጋጀንላችሁ መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ እናመሰግናለን። ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉም በአክብሮት እንጠይቃችኋለን። በያላችሁበት ሰላም። አፓርታማ በኮንዶሚኒየም ዋጋ። አዎ በኮንዶሚኒየም ዋጋ፣ ለዛውም በመሃል ፒያሳ ከአራዳ ፓርክ ፊት ለፊትና ከፍሬንድሺፕ ፓርክ አጠገብ እያስገነባን በምንገኘው ሳይታችን ላይ አመቺ በሆነ አከፋፈል ማለትም 100% ለሚከፍሉ ደንበኞች 30% ቅናሽ በማድረግ 5.3 የነበረውን ባለ 1 መኝታ በ3.6 ሚሊዮን ብር፣ 8.4 የነበረውን ባለ 2 መኝታ በ5.8 ሚሊዮን ብር፣ 13 ሚሊዮን የነበረውን ባለ 3 መኝታ በ8 ሚሊዮን ብር ያቀረበን ሲሆን ከ10% ቅድመ ክፍያ ጀምሮ ለምትከፍሉ ልዩ የክፍያ አማራጮችና የባንክ ብድር አመቻችተናል። በተጨማሪም ለመርካቶ ነጋዴዎች ልዩ የምስራች ይዘን መጥተናል። በጉጉት ሲጠበቅ የነበረው በመርካቶ ተክለ ሃይማኖት የሚገኘው ግዙፍ የገበያ ማዕከል ለሽያጭ ቀርበዋል። ከ20 ካሬ ጀምሮ በተለያየ የስፋት መጠን ከ3 ወር እስከ 1 ዓመት የሚረከቧቸውን ሱቆች ይነግዱበት አሊያም ቢያከራዩት ትርፋማ። ለጋራ መገልገያዎች አናስከፍልም። ሞላችን በቂ የሆነ ተሽከርካሪ ማቆሚያ ያለው ሲሆን በአራቱ ማዕዘን የተሟላ እይታ ያለው መሆኑም ልዩ ያደርገዋል። ፈጥነው ይመዝገቡ። በ0919 42 2374 አሊያም በ0980 75 06 06 ላይ ይደውሉ። ሜሪት ሪል ስቴት